ባለፉት ጥቂት ሳምንታት አርሰናል በሚያደርጋቸው ጨዋታዎች የሚመዘገቡ ድሎች ልብ አይሞሉም ነበረ። የአርሰናል አጨዋወት አያሳምንም። ደግሞም ካሸነፈባቸው ጥቂት ጨዋታዎች በተጨማሪ በሌሎች በርካታ ጨዋታዎች አርሰናል ነጥብ ጥሏልም ተሸንፎ ደጋፊዎቹን ስጋት ላይ ጥሏል። እነዚህ አርሰናል የተቸገረባቸውን ሳምንታት ደግሞ ማንቸስተር ሲቲ በሚገባ በመጠቀም በአርሰናልና በማንቸስተር ሲቲ መካከል የነበረውን የነጥብ ልዩነት አጠበበ። በነጥብ በግብ ክፍያም እኩል ሆኑ። ብዙ ባገባ በሚል ደግሞ ከነሐሴ በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን በደረጃ ሰንጠረዡ አናት ላይ ስሙን ጽፈው አየ ነው። እንደዚሁም አርሰናል ከጥቅምት ወር ወዲህ ለመጀመሪያ ጊዜ ከደረጃ ሰንጠረዡ አናት ላይ ተፍቆ ወደ ሁለተኛነት ዝቅ አለ። የሜዳ ላይ እንቅስቃሴው አለማሳመን፣ የተሸነፈባቸው ጨዋታዎች እንደዚሁም ደግሞ በ2022/23 በ2023/24 የሆነውን በማስታወስ ዘንድሮም ማንቸስተር ሲቲ ከኋላ ተነስቶ አርሰናልን ዋንጫ ሊነጥቅ የአርሰናል ደጋፊዎችም አንገት ሊደፉ ነው ወይ አስባለ። አርሰናል ዛሬ በኤምሬትስ ስቴዲየም ከፉልሃም ጋር ያደረገው ጨዋታ የነዚህን ያለፉትን ተከታታይ ሳምንታት የአርሰናል ደጋፊዎች ላይ ተፈጥሮ የነበረውን ስጋት በሙሉ የፋቀ የተናፈቀውን አርሰናል ያየንበት፣ በተለይ በመጀመሪያው 45 አርሰናል በዚህ እጅግ በጣም ወሳኝ በሆነው የውድድር ዓመቱ የመጨረሻ ሳምንታት ጨዋታ ሊገኝ የሚገባውን ሙሉ 3 ነጥብ ማግኘት ብቻ ሳይሆን ድሉ በአስተማማኝ በሚያምር እንቅስቃሴና ፍጹም በሚባል የጨዋታ ብልጫ የተገኘ ነበር። ለዚህ ነው የተናፈቀውን አርሰናል ዛሬ አየን ማለታችን። መድፈኞቹ ያምሩ ነበር። በመጀመሪያው 45 ባስቆጠሯቸው 3 ጎሎች 3-0 ማሸነፍ መቻላቸው ሲያንስባቸው ነው እንዲህ እያስመሰከሩ በድላቸው ልብን እየሞሉ አሁን በደረጃ ሰንጠረዡ አናት ላይ በአንደኝነት ዳግም ተቀምጠዋል። በነጥብም በግብ ክፍያም ብዙ ባገባ በሚለውም ማንቸስተር ሲቲን በልጠውታል። በእርግጥ ማንቸስተር ሲቲ ገና ያልተጫወታቸው ሁለት ጨዋታዎች አሉ። እነዛ ሁለት ጨዋታዎች ከተደረጉ በኋላ አሁን የጠቀስናቸው ነገሮች ባሉበት ይቀጥላሉ ወይንስ ደግሞ የሚቀለበስ ነገር ይኖራል የሚለውን በጉጉት እንጠብቃለን፣ ኖረንም እናያለን። ግን የዛሬው የመድፈኞቹ እንቅስቃሴ፣ የዛሬው የቡካዮ ሳካ የቪክቶር ዮኬሬሽ የሜዳ ላይ ውበትና ጥራት ያለው እንቅስቃሴ እንዲሁም አስገራሚ ውጤታማነት አርሰናል ቤት ሰሞኑን ሲነሳ የነበረውን የመረበሽ የስጋት እናም ማቃት የሚመስል ስሜት ሙሉ በሙሉ ፍቆ ያስወገደ ነው። አርሰናል ያምር ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ ከልብ እናመሰግናለን። ክበሩልንም እንላለን። የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ዛሬ በተለያዩ ስቴዲየሞች ተደርገዋል። አርሰናል ፉልሃምን 3-0 ያሸነፈበትን ብዙ የምንነጋገርበትን ጨዋታ በተመለከተ ነጥቦችን ማንሳት ከመጀመራችን በፊት በሌሎቹ የፕሪሚየር ሊግ ጨዋታዎች የተመዘገቡ ውጤቶች በፕሪሚየር ሊጉ በጉጉት ለምንጠብቃቸው ነገሮች ትልቅ መልእክትን ያስተላለፉ ነበሩና አንዳንድ ነገሮችን እናንሳ። ብሬንትፎርድ ዌስትሃምን 3-0 በሆነ ውጤት አሸንፏል። ከእንግሊዝ ፕሪሚየር ሊግ የሚሰናበተው ሶስተኛ ክለብ ማን ነው የሚለውን ከመወሰን አንጻር ይሄ ጨዋታ ትልቅ ፋይዳ ትልቅ ትርጉም አለው። ዌስትሃም ተሸነፈ ማለት በነገው ዕለት በአስቶን ቪላና በቶተንሃም ሆትስፐርስ መካከል የሚደረገውን ጨዋታ ቶተንሃም ካሸነፈ ከወራጅ ቀጠና ይወጣል። ለዌስትሃም 18ኛነትን ያስረክባል። ቶተንሃም ከፕሪሚየር ሊጉ ይሰናበት ይሆን እንዴ የሚለውን ጥያቄ በተመለከተ ብዙ ሰዎች አንዳንዶች በመጨነቅ አንዳንዶች ደግሞ ካልቻለማ ይውረድ በሚል አስተያየት ሀሳቦቻቸውን ሲገልጹ ነበረ። የዌስትሃም ዛሬ መሸነፍ ለቶተንሃምና ለደዘርቢ የተሻለ
መረጋጋትን ስሜት የሚፈጥር ሆኖ ተገኝቷል። በሌላ በኩል ኒውካስል ዩናይትድ ብራይተንን ሆቭ አልቢየንን 3-1 በሆነ ውጤት አሸንፏል። 6ኛ ደረጃ ላይ የነበረው ብራይተንን ሆቭ አልቢየን መሸነፉ ደግሞ ለማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ መግባትን ከማረጋገጥ አንጻር ትልቅ ፋይዳ አለው። ማንቸስተር ዩናይትድ ነገ ከሊቨርፑል ጋር ከመጫወቱ አስቀድሞ የብራይተን መሸነፍ ቦታውንም በብሬንትፎርድ መነጠቅ አሁን ብራይተን በሂሳብ ስሌት ማንቸስተር ዩናይትድ ላይ መድረስ እንዳይችል አድርጎታል። ብሬንትፎርድ ማንቸስተር ዩናይትድ ላይ በሂሳብ ስሌት መድረስ አይችልም። ነገር ግን ደግሞ በርንመዝ አሁንም ማንቸስተር ዩናይትድ ጋር ሊደርስ የሚችልበት እድል አለ። ነገ በርንመዝ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ከማንቸስተር ዩናይትድ እና ከሊቨርፑል ጨዋታ ቀድሞ የሚመጣ ስለሆነ በዛ ጨዋታ ላይ የሚመዘገበውን ውጤት ተከትሎ ዩናይትድ ጨዋታውን ከመጀመሩ በፊት ወደ ቻምፒዮንስ ሊግ መግባቱን በሂሳብ ስሌት ሊያረጋግጥ ይችላል። እነዚህ ከአርሰናል እና ከፉልሃም ጨዋታ በፊት ዛሬ ያየናቸው ወደ ቻምፒዮንስ ሊግ ከመግባት እንዲሁም ደግሞ ከእንግሊዝ ፕሪሚየር ሊግ መሰናበት ጋር በተያያዘ ፋይዳና ትልቅ ትርጉም ያላቸው ወይም የነበራቸው ጨዋታዎች ናቸውና ይህንን ነግረን ወደ አርሰናልና ወደ ፉልሃም ትልቁ ጉዳይ እንንደርደር ብለን ነው ማንሳታችን። አርሰናል ፉልሃምን 3-0 በሆነ ውጤት አሸነፈ። ይህንን ጨዋታ በተመለከተ እንዲህ ብቻ ብሎ መግለጽ እንዲህ ብለው ብቻ ማለፍ በጣም ልክ የማይሆን ነው። ምክንያቱም ሰሞኑን ስለ አርሰናል ምንድን ነበር ስንናገር የነበረው? የምንናገር የነበረው ነገር አርሰናልን በተመለከተ ሜዳ ላይ ከምናየው አርሰናልን በተመለከተ እያጋጠመው ካለው የውጤት መሳሳት ምናልባትም በማንቸስተር ሲቲ ደረስኩ ማለት የገባበትን ጫና ተጫዋቾቹ ላይ የሚታየው የድካም ስሜት ድካሙ ለምን መጣ የሚለውን በሙሉ ሀሳብ ስንለዋወጥበት ነበር። እኛ ብቻ ሳንሆን ዓለም ላይ ያሉ የሚባሉ የእግር ኳስ ተንታኞች፣ የቀድሞ እግር ኳስ ተጫዋቾች አርሰናል ቤት ስለሚታየው ድካምና በተጫዋቾቹ ላይ አየነው ስለሚባለው የፍርሃት የስጋት ስሜት ሀሳብ ያልሰጠ የለም። አሁን ዛሬ ጨዋታውን አርሰናል እጅግ በሚያምር እንቅስቃሴ በቃ ማየት የምንፈልገው አርሰናል እንዲህ ሲጫወት ነው። ማየት የምንፈልገው አርሰናል እንዲህ ባለ መንገድ ሲፎካከርና ማንነቱን እያሳየ እስከ ውድድር ዓመቱ መጨረሻ እንዲዘልቅ ነው ለሚሉ ሰዎች አርሰናል ዛሬ ትክክለኛ ነገር ነው ሜዳ ላይ ያደረገው። ልብ የሚሞላ እንቅስቃሴን ነው ያየነው ከአርሰናል ተጫዋቾች። እናም ዚህ አትሌቲክ ይህንን የአርሰናልንና የፉልሃምን ጨዋታ መጠናቀቅ ተከትሎ ሀሳቡን ሲያሰፍር መረበሽ የምን መረበሽ ብሎ ነው የጀመረው። ለምንድን ነው እንደዚህ ብሎ የጀመረው? የአርሰናል ተጫዋቾች ተረብሸዋል፣ የአርሰናል ደጋፊዎች ተረብሸዋል፣ አርቴታና የእሱ ረዳቶች ላይ የመረበሽ ስሜት ይታያል። በአውሮፓ ቻምፒዮንስ ሊግ እንደዚሁም በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት በሚደረገው ትንቅንቅ እየገጠማቸው ያለው ፈተና እና የሚስተዋልባቸው የድካም ስሜት እንደዚሁም ከሜንታል ስትሬንግዝ ጋር የተያዘው ጉዳይ አርሰናልን በተመለከተ በስጋት የምናስባቸው ነገሮች እንዲኖሩ አድርገው ስለነበረ ነው። ግን ዛሬ የታየው ነገር እንደዛ እያልን እንዳንቀጥል የሚያደርግ ነው። ኦፍኮርስ አንድ ጨዋታ ነው። አሁን ቀጥሎ በሚመጣው የአትሌቲኮ ማድሪድ እና የአርሰናል የቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ እንደዚሁም ከዛ በኋላ በቀሩት 3 የፕሪሚየር ሊግ ጨዋታዎች ላይ የዛሬውን አይነት ፍጹም ተረጋግቶ ማድረግ የሚገባቸውን ነገር ማድረግ ላይ ትኩረት የሚያደርጉ ከሆነ አርሰናል ለማንቸስተር ሲቲ በቀላሉ እጅ የማይሰጥ ይሆናል ብለው ነው ዚ አትሌቲክ ላይ ሀሳባቸውን እየገለጹ የሚገኙት። እኛም ያየነውን ነገር በተመለከተ አንዳንድ ሀሳቦችን እናንሳ። የምናነሳው ሀሳብን በተመለከተ የመጀመሪያው የእውነት ለመናገር በዚህ ወሳኝ እና በጣም ትልቅ ብለን በምንጠራው ዋንጫን የማሸነፍ ትግል ውስጥ አርሰናል በፉልሃም ላይ እንዲህ ባለ ተዝናኖት አንድ በ90ኛው ደቂቃ ላይ ነው ጎል ያገባው። ልብ በሉ ባለፈውም የፕሪሚየር ሊግ ጨዋታ ከኒውካስል ዩናይትድ ጋር ሲጫወት በ90ኛው ደቂቃ ላይ ነው ጎል ያገቡት። ግን ከዛ በኋላ የአርሰናል እንቅስቃሴ እየደከመ እየቀዘቀዘ መጣል። ኒውካስል ጉልበት እያገኘ አቅሙ እየገነገነ መጥቶ አርሰናልን እስከ መጨረሻው ሞግቶት ነበር። እንደውም በጣም ብዙ ሰዎች ኒውካስል ነጥብ ተጋርቶ መውጣት ይገባው ነበር፣ ዊሳ ያንን ኳስ ባይስት ኖሮ ብለው እስከ መናገር ደረጃ ደረሱ።
ደረሱ። ዛሬም 9ኛው ደቂቃ ላይ ጎል አገባ ቪክቶር ዮኬሬሽ። ስለዚህ ቪክቶር ዮኬሬሽ ጎሉን ሲያገባ እንደ ኒውካስል ይሆን በዛው የመዝለቅ ችግር ያጋጠም ይሆን? ፉልሃም እንደ ኒውካስል ጉልበት እያገኘ አርሰናልን ያስጨንቅ ይሆን የሚል ስሜት ነበር። ነገር ግን አርሰናል ከዛች ደቂቃም በኋላ የሚያምረውን እንቅስቃሴ እናም ደግሞ የሚያማምሩ ጎሎችን ማስቆጠሩን አጠናክሮ ቀጠለ። ያምር ነበር የአርሰናል የሚያደርጉት ነገር በሙሉ የእውነት ለመናገር በጣም እጅግ በጣም ደስ ይል ነበር። እንደውም የእውነት ለመናገር በሁለተኛውም 45 ተጫዋቾችን ለማሳረፍ የተገኘውን እድል አርቴታ ሊጠቀምበት ስላለ እናም የተገኙ አንዳንድ እድሎች ለምሳሌ ካላፊዮሪ በግንባር ገጭቶ የግቡ አግዳሚ የመታበት ሌሎችም ተጫዋቾች ያደረጓቸው ሙከራዎች ራሱ ቪክቶር ዮኬሬሽ ሃትሪክ መስራት የሚችልበት በጣም ድንቅ አጋጣሚ ነበረ ከትሮሳርድ የተሰጠው ኳስ። እነዚህ ጎሎች ገብተው አርሰናል አሁን ካስመዘገበው የ3-0 ድል በላይ ማስመዝገብ ይችል ነበረ። አንድ ሁለተኛ አሁን ከፈጠረው በላይ 4 የግብ ክፍያ ብልጫ አለው በማንቸስተር ሲቲ ላይ ያንን ማስፋት ይችል ነበር። ብዙ ባገባ በሚለው በ1 ነው የሚበልጠው፣ እሱንም በ2 በ3 በ4 መብለጥ የሚችልበት እድል ይኖረው ነበረ ነው። ለማንኛውም በዛሬው ጨዋታ ላይ የአርሰናል ተጫዋቾች ለምሳሌ ዴክላን ራይስን በ6 ቁጥር ቦታ ላይ ተጠቅሞት ከዴክላን ራይስ ያገኘው አገልግሎት አርቴታ በጣም ድንቅ ብለን ልንገልጸው የምንችለው ነው። ነገር ግን አርሰናል ያምር ነበረ። የአርሰናል አጨዋወት ለአንድ ወር አካባቢ በጣም ከፍተኛ የሆነ ስጋት ላይ የሚጥል መዳከም፣ ስጋት ላይ የሚጥል ማቃት ውስጥ ገብቶ ነበር ካልን ዛሬ አንሰራርቷል ብለን መናገር የምንችልበት ነው። ዛሬ አንሰራርቷል ብለን ስንናገር ግን ስለ አርሰናል ብቻ ነው የምናገረው ወይንስ በጉዳት ምክንያት ምናልባትም በዘንድሮ የውድድር ዓመት እንዳለፉት የውድድር ዓመታት ጠንካራውን ቡካዮ ሳካን አላየንም የሚያስብል ኦን ኤንድ ኦፍ የመሆን ወጥ ለብቃት ለማሳየት መቸገር ምናምን ከነበረ ዛሬ ሳካ ንጉስ ነው። የዛሬው ሳካ የሚያምር ነው። የሆነን ለመናገር ምናልባትም የውድድር ዓመቱ ሊጠናቀቅ በፕሪሚየር ሊግ 3 በአውሮፓ ቻምፒዮንስ ሊግ ደግሞ 2 ጨዋታዎች ናቸው አርሰናል የሚቀሩት። አንድ የመልስ ጨዋታ፣ እሱን ካለፈ ደግሞ አንድ የዋንጫ ጨዋታ ነው የሚቀረው። በእነዚህ ወደ 5 በሚደርሱ ጨዋታዎች ላይ የዛሬው የሳካ እንቅስቃሴ የሚደገም ከሆነ ኮንሲስታንት የሚሆን ከሆነ በመጪዎቹ 5 ጨዋታዎች ለአርሰናል ትርጉሙ ብዙ ነው። ለአርሰናል ተስፋው ትልቅ ነው። የአርሰናል ደጋፊዎች they can count on ሳካ። የእውነት ለመናገር በሳካ ላይ ብዙ መተማመን ይችላሉ። የአርሰናል ከወራት መዳከም መቀዛቀዝ በኋላ ምርጡ ፐርፎርማንስ ይሄ ነው ከተባለ ለቡካዮ ሳካም ተመሳሳዩን አድናቆት ተመሳሳዩን ነገር ልንጠቀም የምንገደድ ይመስለኛል። ቡካዮ ሳካ እጅግ በጣም ያምር ነበረ። ለቪክቶር ዮኬሬሽ የመጀመሪያውን ኳስ ሰጠ፣ ሁለተኛውን ጎል ራሱ አገባ። ከቪክቶር ዮኬሬሽ ኳሱን የተቀበለበት መንገድ እጅግ በጣም የሚያምር ነበረ። ከዛ በተጨማሪም ፉልሃም ተጫዋቾች በጣም አስቸጋሪ የሚባለው ተጫዋች ቡካዮ ሳካ ነበረ። ስለዚህ ማክሰኞ በሚደረገው የቻምፒዮንስ ሊግ ጨዋታም ይህንን ልጅ ከመጀመሪያው ጀምሮ ሜዳ ገብቶ አርሰናል ልክ እንደዛሬው አምሮበት ልናይ የምንችልበት እድል በጣም ሰፊ ነው። በእርግጥ ቡካዮ ሳካ በአርሰናል ቤት ውስጥ በጣም ተወዳጅ ከሚባሉት የአርሰናል ተጫዋቾች መካከል አንዱ እሱ ነው። ይህ ምንም ጥርጥር የለውም፣ ሁላችንም የምናውቀው ሀቅ ነው። ውጤታማም ደግሞ እሱ እንደነበረ እናስታውሳለን። ለምሳሌ ባለፉት ተከታታይ የውድድር ዓመታት ላይ ለምሳሌ በ2022-23 የውድድር ዓመት 25 የጎል ኮንትሪቢዩሽን ነበረው። ጎል በማስቆጠርም ለጎል የሚሆኑ ኳሶችን በመስጠትም ለምሳሌ በ2022-23 14 ጎሎችን አግብቷል፣ 11 ደግሞ አሲስት ነበረው። ሁለቱም ብንደምር 25 ነው። በ2023-24 በተመሳሳይ 25 የጎል ተሳትፎ ነበረው። ያኔም 16 አገባ፣ 9 ለጎል የሚሆኑ ኳሶችን ሰጠ ወይም አሲስት አደረገ። ስንደምር 25 ነው። ከዛ በኋላ ግን 16 የጎል ኮንትሪቢዩሽን ነበረው ባለፈው የውድድር ዓመት የነበረበትንም ጉዳት የምናስታውሰው ይመስለኛል። እነዚህ 16 የጎል ተሳትፎች 6ቱ በማግባት የተመዘገቡ ነበሩ፣ 10ሩ ደግሞ ለጎል የሚሆኑ ኳሶችን በመስጠት ነው። ዘንድሮ የቡካዮ ሳካ እንዲህ ባለ ጎል የማግባትና ለጎል የሚሆኑ ኳሶችን ለቡድን ጓደኞቹ የመስጠት
ተሳትፎ በጣም በጣም ዝቅ ያለ ነው፣ 9 ላይ የተገደበ ነው። ስለዚህ ከዚህ አንጻር ዛሬ ያየነው ቡካዮ ሳካ የሚያገባው፣ ዛሬ ያየነው ቡካዮ ሳካ የግብ ዕድል የሚፈጥረው፣ በተቃራኒ ቡድን ተጫዋቾች ላይ የሚወስደው ብልጫ፣ ሁሉ ነገር ያምር ነበረ ለቡካዮ ሳካ እና ይሄ በዚህ ወቅት መገኘቱ ለአርሰናል ትርጉሙ ፋይዳው በጣም እጅግ በጣም ትልቅ ነው። ሁለተኛው በተለየ መንገድ መደነቅ አለበት ብዬ ማምነው በዛሬው ጨዋታ ላይ ቪክቶር ዮኬሬሽ ነው። ከጨዋታውን በፊት በነበረው መደበኛ ፕሮግራማችን ላይ ስናነሳ እንደነበረው በእንግሊዝ ፕሪሚየር ሊግ ዘንድሮ ዋንጫን ለማንሳት በሚደረግ ፉክክር የአንድ ጨዋታ አሸናፊ መሆን ብቻውን በቂ አይደለም። ማሸነፍ ሲደመር ደግሞ ጎሎችን በርከታ አድርጎ ማስቆጠር መቻል ዋንጫውን ለማሸነፍ የበለጠ ይረዳል። ምክንያቱም ሁለቱም ክለቦች ከጨዋታ ቁጥር እኩያነት ጋር ተያይዞ በነጥብ እኩል እየሆኑ ነው፣ በግብ ክፍያም እኩል እየሆኑ ነው፣ ብዙ ባገባ በሚለው ሲቲ ብልጫውን እየወሰደ ነው ካልን አርሰናል ተጋጣሚዎቹ ላይ አንድ ጎል ብቻ እያገባ የትም ሊደርስ አይችልም። ኒውካስል ላይ አንድ አገባ፣ በሲቲ ሲሸነፍ አንድ ነው ያገባው፣ አትሌቲኮ ማድሪድ ላይ አንድ ነው ያገባው እያለን ስናነሳ ነበር። ዛሬ በመጀመሪያው 45 3 ጎሎችን አስቆጠረ አርሰናል። ይሄንን ሲያደርግ ቪክቶር ዮኬሬሽ 2 ጎሎችን አስቆጠረ። ከጨዋታው በፊት ስንል እንደነበረው የካይ ሃቨርትስን መጎዳት ተከትሎ ቪክቶር ዮኬሬሽ ለአርሰናል ጎል የማስቆጠርን ኃላፊነት በዋናነት እንዲወጣ ይጠበቅበታል ነው። ዛሬ 2 ጎል አገባ ማለት በፕሪሚየር ሊጉ 13ኛና 14ኛ ጎሉን ያገባበት ምሽት ነው። ሃትሪክ መስራት ይችል ነበረ። አሁን ሃትሪክ ባይሰራም እነዚህ የእሱ 2 ጎሎች በነገራችን ላይ በእኔ እምነትና በእኔ ያረዳል ከጨዋታው ባየሁት የቪክቶር ዮኬሬሽ እንቅስቃሴ ምናልባትም የተሟላ ምርጥ እንቅስቃሴ ቪክቶር ዮኬሬሽ ለአርሰናል ያደረገበት ምሽት የዛሬው ምሽት ነው ብዬ መናገር የምችል ይመስለኛል። ጎልም አግብቷል፣ አሲስትም አድርጓል። ከዛ ውጪ በጨዋታው ላይ በነበረው ተሳትፎ በሙሉ ልናደንቃቸው የሚገቡ እያደነቅን የምንገልጻቸውን ነገሮች ሲያደርግ ነበረ። በዚህ ወቅት አርሰናል ከቪክቶር ዮኬሬሽ የሚፈልገው ነገር ይሄ ነው። ይሄንን ማግኘት ከቀጠለ ቅድም እንዳልነው ከነጥብ በላይ በግብ ክፍያ ልዩነት ከነጥብ በላይ ብዙ ባገባ በሚለው ዋንጫውን የሚያሸንፈው ቡድን ሊለይ የሚችልበት እድል ስላለ የዛሬው አይነት ሁሉን ያሟላ ተሳትፎ ከቪክቶር ዮኬሬሽ አርሰናል ያስፈልገዋል። አርሰናል ይጠብቃል። ይሄንን አግኝቷል። ቅድም እንዳልነው 14 ጎል ላይ ደረሰ በፕሪሚየር ሊግ። አሁን ከሱ በፕሪሚየር ሊግ ብዙ ጎል በማግባት ሃላንድ፣ የብሬንትፎርዱ ኢጎር ቲያጎ እንደዚሁም ደግሞ የማንቸስተር ሲቲው አንቶን ሴሜንዮ ናቸው የሚበልጡት። አንቶን ሴሜንዮ 15 አለው፣ ኢጎር ቲያጎ 22 አለው፣ ሃላንድ 24 አለው። እነዚህ ሶስቱም ተጫዋቾች ግን ከቪክቶር ዮኬሬሽ በላይ በፕሪሚየር ሊጉ ብዙ ደቂቃዎችን የተጫወቱ ናቸው። ስለዚህ ከስፖርቲንግ ሊዝበን አርሰናልን ከተቀላቀለ በኋላ ቪክቶር ዮኬሬሽ በብዙ ነገሮች ሲወቀስ ነበረ፣ ስንወቅሰው ነበረ። አሁን ፉክክሩ በተጋጋለበት እንዲህ ትልቅ ትንቅንቅ በሚባለው ምዕራፍ ላይ በደረሰበት ጊዜ የዛሬውን ሌቭል ይዞ መገኘቱ የሚያስደንቀው ነው። ይህንን ሌቭል ይዞ መቀጠሉ ደግሞ ልክ እሱ ሲፈርም አርሰናል ፋይናል ጂግሳ ኦፍ ዘ ፐዝል ስንል እንደነበረው በቃ የአጠቃላይ የችግሩን የመጨረሻውን ቁልፍ አገኘ። አርሰናል ይህንን ልጅ ካገኘ የፕሪሚየር ሊጉን ዋንጫ ማሸነፍ እድሉ በጣም ሰፊ ነው፣ ማሸነፍም ይገባዋል ስንል ነበረ። ይሄንን ለመጪዎቹ 5 ጨዋታዎች በቻምፒዮንስ ሊግ 2 ካለፈ ማክሰኞ የዋንጫ ጨዋታ ስላለው በፕሪሚየር ሊግ ደግሞ ቀሪ 3 ጨዋታዎች አሉት። በእነዚህ ጨዋታዎች ላይ ቪክቶር ዮኬሬሽ እንደ ዛሬው በመሆን የአርሰናል ደጋፊዎች የሚገባቸውን የደስታ የሚገባቸውን የክብር ስሜት እንዲያገኙ ማገዝ ይችላል ነው። አርሰናል በቃ በጣም 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 ያምር ነበር። የእውነት ለመናገር እንደዚህ ተሆኖ የሚታጣ ዋንጫ እንኳን ካለ እኔ የእውነት ለመናገር የሚቆጭ አይመስለኝም። ምክንያቱም በውድድር ዓመቱ
ለ9 ወር ለ10 ወር በጣም ምርጥ የሚባል ነገርን አሳይቶ ነበር። ሶሊድ ነበር መከላከል ላይ ጨዋታዎችን የሚያሸንፍበት መንገድ ሙሉነት፣ በግብ ጠባቂም በተከላካይም በአማካይም ትንሽ አጥቂ ላይ ነበረ አርሰናል ላይ አስተያየት የሚሰጠው። የአሁኑ ሚያዝያ ወር ላይ የነበረው መልፈስፈስ ከየት እንደመጣ ማንም አፉን ሞልቶ ሊናገር አይችልም። ስለዚህ ከዚህ የመቸገር ሚያዝያ ወር ወጥቶ እንደ ዛሬው አይነት ምሽትን በመጪዎቹ 5 ጨዋታዎች የሚያሳልፍ ከሆነ አርሰናል አንድም ዋንጫዎችን የማሸነፍ እድሉ በጣም ሰፊ ነው፣ ሁለትም ባሸንፍም እንኳን ይሄ መጨረሻ ላይ ጠራርጎ ክብርንም ድልንም ጥሩ እንቅስቃሴንም ብርታትንም ለማንቸስተር ሲቲ ከመስጠት ከተገላገለ በሱ በራሱ አንድ ትልቅ እና በጎ ስሜትን የሚፈጥር ነገር አድርገን ልንወስደው እንችላለን። አሁን ማክሰኞ ነው ትልቁ ሌላ ፈተና ከአትሌቲኮ ማድሪድ ጋር የሚደረገው የቻምፒዮንስ ሊግ የመልስ ጨዋታ። የእውነት ለመናገር አርሰናል እንደነዚህ ያሉ ጨዋታዎች ስላሉበት ነው እንጂ በሁለተኛው 45 ሊያሳርፋቸው የፈለጋቸውን ተጫዋቾች ባያሳርፍ 4ኛ ጎል 5ኛ ጎል ሊያገኝ የሚችልበት እድል ነበረ። ነገር ግን ዛሬ የታየው ዛሬ የሆነው ጥሩም ነው በቂም ነው። አሁን ቀደም ሲል መግቢያችን ላይ እንዳልነው ብዙዎች የናፈቁት አርሰናልን እንዲህ ሲጫወት እንዲህ ሲበልጥ እንዲህ አምሮበት ሲታይ ለማየት ነው። መድፈኞቹ ዛሬ ልዩ ነበሩ። የደረጃ ሰንጠረዡን በ6 ነጥብ ልዩነት ይመራሉ። ሲቲ 2 ተስተካካይ ጨዋታ ቢኖረውም የግብ ክፍያ ልዩነት ወደ 4 ከፍ እንዲል አድርገዋል። የብዙ ባገባ ክብርንም ከማንቸስተር ሲቲ ወስደውበታል። አርሰናል በቀላሉ የሚሰጠው እጅ ያለ አይመስልም። የዛሬውን ምሽት በመጪዎቹ 5 ጨዋታዎች መደጋገም ከቻለ መድፈኞቹ ያምሩ ነበረ። አርሰናል 3 ፉልሃም 0 ሆኖ ያለቀው ጨዋታ የእውነት ለመናገር የአርሰናልን ብልጫ ቁልጭ አድርጎ የሚያሳይ አይደለም። የሚገባው ከዚህ በላይ ነበር። የሆነው ግን ልብን ይሞላል። አርሰናል ማንቸስተር ሲቲ፣ አርሰናል አትሌቲኮ ማድሪድ፣ አርሰናል ፕሪሚየር ሊግ፣ አርሰናል ቻምፒዮንስ ሊግ እጅግ በጣም በከፍተኛ ደረጃ የሚያጓጓ የመጨረሻ ምዕራፍ ላይ እንገኛለን። ምን ሆኖ እንዴት ባለ ውጤት በነማን አሸናፊነት የውድድር ዓመቱ ይጠናቀቅ ይሆን? ትልቅ ጥያቄ። በጉጉት የምንጠብቀው 1 ወር አካባቢ አለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት አሁንም መልካሙ ነገር ሁሉ ለእናንተ ይሁን። ደግሞም ይህንኑ የአርሰናልንና የፉልሃምን ጨዋታ ነገ የሚደረጉትንም ጨዋታዎች በተመለከተ አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። በድጋሚ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።